ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የሰኔ 14 2017 ዓ.ም የናሁ ዜናዎቻችንን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁም ቀርበው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርዕስተ ዜና ሽብርተኝነትን በገንዘብ የመርዳት ወንጀልን ለመከላከልና ለመቆጣጠር የወጣው አዋጅ ከፍርድ ቤት ፈቃድ ውጪ የሚደረግ ምርመራን እንደማይፈቅድ የፍትህ ሚኒስቴር አስታወቀ። የደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ ግልጽ የትርጓሜ ክፍተቶች መኖራቸው ከ800 በላይ አምራቾች ከስራ ውጪ ሊያደርግ መሆኑ ተጠቆመ። ወደ ውጪ ስናልፍ ከእስራኤል ጋር በጦርነት ውስጥ በምትገኘው ኢራን የመሬት መንቀጥቀጥ ተከሰተ። ወደ ቀዳሚ ዜናችን እንለፍ። ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የወጣው አዋጅ ከፍርድ ቤት ፈቃድ ውጪ የሚደረግ ምርመራን እንደማይፈቅድ የፍትህ ሚኒስቴር አስታወቀ። የፍትህ ሚኒስቴር በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የወጣው አዋጅ ከፍርድ ቤት ፈቃድ ውጪ የሚደረግ ምርመራን እንደማይፈቅድ አሳውቋል። ሚኒስቴሩ ሰሞኑን በፓርላማው የጸደቀውን የተሻሻለ አዋጅ ተመለከተ ጋዜጣዊ መግለጫ ሰጥቶ ነበር። በዚህም አዋጁን አንዳንዶች የተረዱበት መንገድ ልክ አይደለም ብሏል። አያይዞም ከፍርድ ቤት ፈቃድ ውጪ የሚደረግ ምርመራን አዋጁ አይፈቅድም ሲል የፍትህ ሚኒስቴር ገልጿል። አዲሱ አዋጅ ከመደበኛ የወንጀል ምርመራ ሂደት የወጣ መንገድን የሚከተል እንደሆነ ሰው ሊረዳው እንደሚገባም ሚኒስቴሩ አስገንዝቧል። አዲሱ አዋጅ ልክ በመደበኛው የምርመራ ሂደት እንደሚደረገው ተጠርጣሪዎችን በፍርድ ቤት መያዣ መያዝ፣ ሰነዶችን ማሰባሰብ፣ ምስክሮችን መስማትና መሰል ሂደቶችን አይከተልም። አዋጁ ውስብስብ የሆኑ ወንጀሎችን ከመሰረቱ ለመለየት የሚያስችል የምርመራ ሂደትን የሚከተል መሆኑን የሚኒስቴሩ መረጃ ያመላክታል። ምርመራውን የሚያካሂደው አካል ምርመራ ማድረግ የሚችለው የፍርድ ቤት ትዕዛዝ ካገኘ ብቻ መሆኑ ተመላክቷል። ፍርድ ቤት በሽፋን ስር የሚደረግ ምርመራ ተግባራዊ እንዲደረግ በአሳማኝ ምክንያት ሲፈቅድ ምርመራው የሚፈጸምበትን ዘዴ የአተገባበር ሁኔታ የሚያከናውንበትን ጊዜ በትዕዛዙ ላይ በግልጽ ማስቀመጥ እንዳለበት አዋጁ ደንግጓል። እንደሚባለው አዋጁ ተጠርጣሪን አስሮ እያሰቃዩ አይመረምርም። ይህም ፍጹም ስህተት ነው። በማስገደድ ማስረጃ የሚሰበሰብበት አለመሆኑ ሚኒስቴሩ አክሏል። በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳትን የሚመረምር ሰው በምርመራ ወቅት ከአቅሙ በላይ በሆነ ምክንያት ከግድያ ውጪ የትኛውንም አይነት ወንጀል ቢፈጽም ተጠያቂ የማያደርግ አዋጅ ከሰሞኑ መጽደቁ ይታወሳል። የደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ ግልጽ የትርጓሜ ክፍተቶች መኖራቸው ከ800 በላይ አምራቾች ከስራ ውጪ ሊያደርግ መሆኑ ተጠቆመ። በህዝብ ተወካዮች ምክር ቤት በቅርቡ ያጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ የተከሰተው የግልጽነት ችግር ህልውናቸውን አደጋ ላይ እንደጣለው የኢትዮጵያ ፕላስቲክና ጎማ አምራች የዘርፍ ማህበር ተወካዮች አስታውቋል። የፕላስቲክ ምርት ማምረት ከተቋረጠ ሀገሪቱ እስከ 50 ቢሊዮን ብር በላይ ገቢ ሳጣት እንደሚችልም ተናግሯል። ኤልዳና ታደሰ ተጨማሪ ያላት። ስሜ በለጠ ሀብታሙ እባላለሁ። እዚህ ድርጅት ከገባሁት 6 ዓመት ከምናምን ድርጅት ይዘጋል ሲባል እዚህ ቤት ውስጥ በትንሹ 85 ሰራተኛ በላይ አለ። ይህ ሁሉ ሰራተኛ ምን እንሆናለን? እኔ ላይ በደንብ አስተዋጽኦ ያደርጋል። አዋጁ ህይወታችንን አደጋ ላይ ጥሎታል የሚሉት አቶ በለጠ በ6 ወር ይዘጋ ማለት ለሰራተኛም ሆነ ለአሰሪዎች አደጋ እንደደቀነባቸው ገልጸዋል። የደረቅ ቆሻሻ አያያዝና አወጋገድ አዋጅ ግልጽ የትርጉም ክፍተቶች ስላሉበት መስተካከል ያለባቸው ጉዳዮች እንዲፈተሹ ጥያቄ ቀርቦ የነበረው የደረቅ ቆሻሻ አያያዝና አወጋገድ አዋጅን በተመለከተ መጋቢት 17 ቀን 2017 ዓ.ም በህዝብ ተወካዮች ምክር ቤት ውይይት ሲደረግ ነው። የአዋጁ ትርጓሜ ተራ ቁጥር 9 ፕላስቲክ በማለት በዋናነት ከቴትሮ ኬሚካል የተሰራ ለስላሳ ና የማይበሰብስ የፖሊመር ይዘት ያለው ምርት ነው የሚል እንደሚገኝበትም ተገልጿል። ይሁን እንጂ የማይበሰብስ ፕላስቲክ እንደሌለ የገለጹት ተወካዩ አዋጁ ይህንን ምን ማለት እንደሆነ በግልጽ ማሳወቅ አለበት የሚል ጥያቄ ተነስቶ የነበረ ቢሆንም ምላሽ ሳይሰጥበት ጸድቋል። በህዝብ ተወካዮች ምክር ቤት በቅርቡ የጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ የተከሰተው የግልጸኝነት ችግር ህልውናቸውን አደጋ ላይ እንደጣለባቸው የኢትዮጵያ ፕላስቲክና ጎማ አምራች የዘርፉ ማህበራት ተወካዮች አስታውቀዋል። በማህበሩ የደረቅ ቆሻሻ አያያዝ
አያያዝና አወጋገድ አዋጅን በተመለከተ የተቋቋመው ኮሚቴ ሰብሳቢ አቶ በረከት ገብረ ሕይወት እንዳሉትም በአዋጁ መግቢያ ላይ የፕላስቲክ ከረጢት ወይንም ፌስታል አንድ ጊዜ ጥቅም ላይ የሚውል በማለት ትርጉም እንደተሰጠው አስታውሰው ይህ ትርጉም ግን የተሳሳተ ነው ብለዋል። የፕላስቲክ ከረጢት ወይንም ፌስታል አንድ ጊዜ ብቻ ጥቅም ላይ ውሎ የሚወገድ አለመሆኑንም ጠቅሰዋል። ሬጂስተርድ የሆኑ ከ800 በላይ የፕላስቲክ ውጤት አምራቾች አሉ። አዋጁን በተመለከተ ልዩ የምክክር መድረክ ለማህበራችንም አልተዘጋጀም። እንዲህ አይነት አዋጅ ለማውጣት ኢትዮጵያ እየተዘጋጀች መሆኑን አስመልክቶ አምራቹ ወይ ደግሞ ባለፋብሪካው ምን ግብአት ይሰጣል የሚለው ነገር ላይ ምክክር አልተደረገም። ሙሉ አዋጁን አይደለም እኛ የምንቃወመው፣ ከስታንዳርድ በታች የሆነ ፌስታል ይሰራ ያልንም እየተከራከርን አይደለም። ስታንዳርዱን የጠበቀ ኢንዱስትሪውንም የማያጠፋ ሰራተኛውንም የማይበትን አካባቢንም የማይጎዳ የሆነ የተሰላሰልና የተቀናጀ ተግባር ለመፈጸም ንዛቤ ክፍተት ምክንያት አንዳንድ አስፈጻሚ አካላት ፌስታል አዙሮ የሚሸጡ አንዳንድ ሰዎችን ከእንግዲህ አይቻልም ምናምን የሚል ወከባ ነገር ይታያልና ያ ደግሞ ዞሮ ነጋዴውንም ስጋት ላይ ስለጣለው ገና ሳይደርስ እንኳን ከአሁኑ ጀምሮ ስራችን ታውቆ መስራት የማንችልበት ደረጃ ላይ ነው እየተገኘን ያለነውና አዋጁ ከተሳሳተ ትርጉምና መነሻ የተነሳ በመሆኑ በሺዎች የሚቆጠሩ ዜጎች በቀጥታና በተዘዋዋሪ የስራ ዕድል የፈጠረ ኢንዱስትሪ የመዘጋት እጣ ተደቅኖበታል ተብሏል። አዋጁን በማርቀቅ ሂደት እንደ ባለሀብት ሆነ እንደ ማህበር ተሳትፎ እንዳልነበራቸውና እንደ ማንኛውም ዜጋ ረቂቅ አዋጁን በሚኒስቴር ምክር ቤት ሲጸድቅ በኋላም በፓርላማ ሲቀርብ በመገናኛ ብዙሃን መስማታቸውን የገለጹት አቶ አብዱረህማን ስልጣን ናቸው። አዋጁ በቂ ምክክር ቢደረግበት ኑሮ የትርጉም ስህተት አለማጋጠም ብቻ ሳይሆን ደረጃውን የጠበቀ ምርት ማምረት በሚቻልባቸውና ለአካባቢ ጠንክ በሆኑ ምርቶች ላይ የእርምት እርምጃ እንዲወሰድ ማድረግ የሚያስችል ሁሉንም ተጠቃሚ የሚያደርግ አዋጅ ማውጣት ይቻል ነበር የሚሉት አቶ አብዱረህማን ስልጣን ድርጅታችንን በ6 ወር መዝጋት አንችልም፣ መንግስት ይመልከተን ይላሉ። ይሄ አዋጅ እንደሰማነው የተወካዮች ምክር ቤት የሰማነው ስስ ፌስታሎችንና ለአንድ ጊዜ አገልግሎት የሚሉ ፌስታሎችን ነው አቁሙ የሚለው። ነገር ግን ከአካባቢ ጥበቃ ባገኘነው ኢንፎርሜሽን መሰረት ሙሉ ለሙሉ ፌስታል ባን ተደርጓል የሚል ነውና እኛ ይሄኛው አዋጅ እንዴት ነው መሻሻል ያለበት? ባን ለማድረግ ከሆነ እኛ ኦልሬዲ እንዳልከ ሲፕትሊን ከ50 ሚሊዮን ብር በላይ ኢንቨስት የተደረገበት ድርጅት ነው። በ6 ወር እንኳን ፋብሪካ ለመዝጋት አይደለም ከቤት ኪራይ አንድ ቦታ ለመቀየር ራሱ የሚያስፈልግ ጊዜ ይወስዳል። በጣም አጭር ነው ብቻ ሳይሆን ይሄንን ስራ ራሱ ለኛ አጭር ነው ረጅም ነው ሳይሆን ማቆሙ ራሱ ለኛ ኪሳራ ነው። ኦልሬዲ ይሄ ሁሉ ሰራተኛ በትነን ቤታችን ልንገባ ነው። ኦልሬዲ አብዛኛው አባል ወጣት ነው። በወጣትነት የሰራነውን ሀብት ያፈራነውን ሀብት በትነን እንደ አዲስ ከዜሮ ተነሱ ማለት ነውና ይሄ ደግሞ በጣም ከፍተኛ የሞራል ግሽበት ነው ያመጣውና በተጨማሪም አዋጁ የሽግግር ጊዜ በሚል ያስቀመጠው በነጋሪት ጋዜጣ ከወጣበት ጊዜ ጀምሮ የ6 ወራት ጊዜ ብቻ ነው። ይህ በቂ አይደለም። በሌሎች ሀገራት ተሞክሮ እንኳን ለመዝጋት ይቅርና ለመወያየት የሚያስችል ባለመሆኑ መንግስት እንደገና እንዳይላቸውም ጠይቀዋል። የደረቅ ቆሻሻ አያያዝና አወጋገድ አዋጅ አሁን ባለበት ሁኔታ ወደ ትግበራ የሚገባ ከሆነ ከ300 ሺህ የሚጠጉ ዜጎች ላይ ስራ አጥ እንደሚያደርግም ተጠቁሟል። የፕላስቲክ ምርት ማምረቻ ከተቋረጠ ሀገሪቱ እስከ 50 ቢሊዮን ብር በላይ ሊያሳጣት እንደሚችልም ተነግሯል። ከ800 በላይ የፕላስቲክ ምርት ላይ የተሰማሩ ድርጅቶች እንደሚገኙም የተገለጸ ሲሆን ቋሚ ኮሚቴው ሊገነዘበው ከሚገባ ጉዳዮች መካከል ፌስታልን መልሶ ጥቅም ላይ የማይውል ነው የሚለው ነገር አዋጅን መጠቀም አግባብነት የለውም ያሉት የፌስታልና የተለያዩ የሪሳይክል ምርቶችን የሚያመርቱ ድርጅቶችን ወክለው በውይይቱ የተሳተፉት አቶ በረከት ገብረ ሕይወት ናቸው። በተለይም በእንደዚህ አይነት ስራ ላይ የተሰማሩ ድርጅቶች ፌስታልን 100% ሪሳይክል ከሚያደርጉ ጥሬ ዕቃዎች የሚሰራ ቢሆንም ነገር ግን አዋጁ ይህንን እንደማይፈቅድም ገልጸዋል። ከዛሬ 15 ዓመት በፊት ፌስታል የሚመረተው ከውጭ በሚገቡ ጥሬ ዕቃዎች እንደሆኑ አሁን ግን ይህንን መቅረቱን ጠቅሰው በተለይም የዘይት ጀሪካኖችና ሌሎች የፕላስቲክ ምርቶችን ድርጅቶቻቸው ሰብስበው መልሰው በመጠቀም ፌስታልን ጨምሮ ሌሎች የፕላስቲክ ምርቶችን እንደሚያመርቱም ተናግረዋል። ከ30 በላይ ኢትዮጵያውያን ከአደንዛዥ እጽ ዝውውር ጋር በሞት ሊቀጡ መሆኑን የሰብአዊ መብት ተሟጋች ድርጅቶች አስታወቁ። 37 ኢትዮጵያውያን ሳውዲ አረቢያ ውስጥ ከአደንዛዥ እጽ ዝውውር ጋር በተያያዘ የሞት ቅጣታቸውን በመጠባበቅ ላይ እንደሆኑ 31 የሰብአዊ መብት ተሟጋች ድርጅቶችና የሕግ ተቋማት ባወጡት መግለጫ አስታውቀዋል። የኢትዮጵያ ዜጎችን ጨምሮ መቶዎች በሚቆጠሩ የውጭ ሀገር ዜጎች ላይ የሞት ቅጣት ተፈጻሚ ሊደረግባቸው እንደሚችል ተገልጿል። ድርጅቶቹ ባወጡት የጋራ መግለጫ
ከህገወጥ አደንዛዥ እጽ ጋር በተያያዘ የሞት ቅጣት እየጨመረ መሆኑን ገልጸው በተለይ በእስር ላይ የሚገኙ የኢትዮጵያ፣ ሶማሊያና ግብጽ ዜጎች ህይወት ከፍተኛ ስጋት እንደፈጠረባቸው ገልጸዋል። መግለጫው በተያዘው ዓመት 7 ኢትዮጵያውያንና 19 የሶማሊያ ዜጎች ሐሺሽ በማዘዋወር ግድያ እንደተፈጸመባቸው ገልጸዋል። በተጨማሪም ሰኔ 9 ቀን 2017 ዓ.ም 3 የኢትዮጵያ ዜጎች እንደተገደሉና ሌሎች ደግሞ በማንኛውም ጊዜ ልንገደል እንችላለን በሚል ስጋት ውስጥ እንዳሉ አመልክተዋል። በተያያዘ የአውሮፓውያን ዓመት ከአደንዛዥ እጽ ዝውውር ጋር በተያያዘ 98 ሰዎች የሞት ቅጣት እንደተፈጸመባቸውና 7ቱ ኢትዮጵያውያን እንደሆኑ የድርጅቶቹ መግለጫ አመላክቷል። ድርጅቶቹ የሳውዲ ባለስልጣናት በፍርደኞቹ ላይ የተላለፈውን የሞት ቅጣት እንዲያስቀሩ ጠይቀዋል። ከሀገራዊ ምርጫው በፊት በተለያዩ የሀገሪቱ ክፍሎች የቀጠሉ ግጭቶችን ማስቆም ቅድሚያ እንዲሰጠው የፖለቲካ ፓርቲዎች ጠየቁ። መጪው ሀገራዊ ምርጫ ከመካሄዱ በፊት በተለያዩ የሀገሪቱ አካባቢዎች የተካሄዱ ያሉ የእርስ በርስ ግጭቶች በድርድርና በሰላማዊ በሆነ መንገድ መፈታት እንዳለባቸው የፖለቲካ ፓርቲዎች ገልጸዋል። ምርጫ በባህሪው ሰላማዊና የተረጋጋ የፖለቲካ አካባቢን የሚፈልግ ቢሆንም የኢትዮጵያ ከሰላም መራቅ በ2018 ዓ.ም ለሚደረገው 7ኛ ሀገራዊ ምርጫ እክል ሊፈጥር እንደሚችል ነው ፓርቲዎቹ ስጋታቸውን የገለጹት። ብሔራዊ ምርጫ ቦርድ በበኩሉ ቀጣዩ ሀገራዊ ምርጫ አስቻይና ፈቃጅ በሆኑ የሀገሪቱ አካባቢዎች እንደሚካሄድ መግለጹ ይታወሳል። ሀብታማ አያሌው ተጨማሪ አላት። በስፋት የሚንቀሳቀሱና ለቀጣይ ሀገራዊ ምርጫ ዝግጅት እያደረጉ ከሚገኙ እናትና የኢትዮጵያ ሕዝባዊ አብዮታዊ ፖለቲካ ፓርቲዎች ጋር ምርጫ ቦርድ ባወጣው መግለጫና ቀጣይ ለሚደረገው ሀገራዊ ምርጫ እንደ ፓርቲ እያደረጉት ያሉትን ዝግጅት እንዲሁም መንግስት ማድረግ ባለበት ተግባር ዙሪያ ቆይታውን አድርጓል። በዚህም የእናት ፓርቲ ፕሬዝዳንት ዶክተር ሰይፈ ስላሴ አያሌው ምርጫ በባህሪው ሰላማዊና የተረጋጋ የፖለቲካ አካባቢን የሚፈልግ ቢሆንም የኢትዮጵያ አሁናዊ ሁኔታ ደግሞ ከሰላም በተቃራኒ መሆኑን እየተመለከትን ነው ብለዋል። ፕሬዝዳንቱ እንዳሉት ከትግራይ ክልል ጦርነት ማግስት በቀጠለውና ላለፉት 2 ዓመታት የዘለቀው የአማራ ክልል ጦርነትና በኦሮሚያ ክልል በየጊዜው የሚነሱ ግጭቶች ባሉበት ሁኔታ የተረጋጋና ሰላማዊ የሆነ ምርጫ ማካሄድ እንደማይቻል እናውቃለን ሲሉም ተናግረዋል። ምርጫ በባህሪው የተረጋጋ ፖለቲካን ይፈልጋል። ሰላማዊ ኢንቫይሮንመንትን ይፈልጋል። ኢትዮጵያ ደግሞ ከዛ የራቀ ሁኔታ እንመለከታለን። የተለያዩ የሀገራችን ክልሎች ላይ ኦሮሚያ ክልል ረዘም ላለ ዓመታት፣ አማራ ክልል ላለፉት 2 ዓመታት ያክል፣ ትግራይ ክልል በእንደዚህ አይነት መልኩ በእንደዚህ አይነት አካባቢዎች ላይ የሰላም ሁኔታ ጥያቄ ውስጥ የገባበት አይነት ነገር አለ። እነኚህ ነገሮች ባሉበት ሁኔታ የተሳካና ጥሩ የሆነ ምርጫ ማድረግ እንደማይቻል እናውቃለን። በመሆኑም መጪው ሀገራዊ ምርጫ ከመካሄዱ በፊት በተለያዩ የሀገሪቱ አካባቢዎች እየተካሄዱ ያሉ የእርስ በርስ ግጭቶች በድርድርና ሰላማዊ በሆነ መንገድ መፈታት እንዳለባቸውና እንዲፈቱም ጫና እያደረጉ እንደሆነ ዶክተር ሰይፈ ስላሴ ገልጸዋል። ይህ ሁኔታም ሀገሪቷ ከገባችበት ኪሳራ ለመውጣት ብሎም ለሚካሄደው ምርጫ መደላድልን ለመፍጠር ያግዛል ብለዋል። እነኚህ ነገሮች መፈታት እንዳለባቸው እናምናለን። እንዲፈቱም ደግሞ ጫና እናደርጋለን። ለምሳሌ ሀገራችን ውስጥ እዚህም እዛም እየተደረጉ ያሉትን ጦርነቶች በተመለከተ ላለፉት 2 ዓመታት ያክል ከ2015 ሐምሌ ወር ጀምሮ ይሄ ጦርነት ሀገር የገባችበት ጦርነት በድርድር መቋጨት መቻል አለበት። ሀገር ከዚህ እያተረፈች ሳይሆን ሀገር ከዚህ እየከሰረች ነው ያለችው። በዚህኛውም በዛኛውም ሳይድ ኢትዮጵያዊ ነው እየወደቀ ያለው። አንድ እሱ ነው። ይሄንን በሰላማዊ መንገድ መፍታት እንደ ሀገር ወደ ሰላም የሚያመጣን ነገር እዛ ጋር ይፈጥረናል። ይሄ በሌላ መልኩ ምንድነው እዛ ጋር ምን አይነት መደላድል ይፈጥረናል? ለምርጫው ጥሩ መደላድል ይፈጥረናል። ይሄ በሌለበት ሁኔታ ሰላም ሊሰፍን ባልቻለበት ሁኔታ ውጤታማ የሆነ ምርጫ ሊካሄድ ይችላል ብለን አናምንም። ስለሆነ ምርጫ ቦርድ እንዳለው ለ7ኛው ሀገራዊ ምርጫ አስቻይና ፈቃጅ አካባቢዎችን ለመፍጠርና ነጻ፣ ገለልተኛ፣ ፍትሃዊና የተረጋጋ ምርጫ ለማካሄድ ብሎም የሀገሪቷን ሰላም ለመመለስ በመንግስትና በታጠቁ ኃይሎች ቁርጠኝነትና ፍላጎት ካለ የ1 ዓመት ጊዜ እንዳለ ፕሬዝዳንቱ ጠቁመዋል። ብሔራዊ ምርጫ ቦርድ ክብርት የብሔራዊ ምርጫ ቦርድ ሰብሳቢም ባለፈው ጊዜ እዛ ጋር አሁን አንቺ እንደተናገርሽው አስቻይ ሁኔታዎች ባሉበት ብለው እዛ ጋር የተናገሩት ነገር አለ። እንግዲህ እነኛ አስቻይ ሁኔታዎች መፈጠር መቻል አለባቸው። አስቻይ ሁኔታ የማይፈጠር ነገር ከሆነ ምንድነው የሚሆነው የሚለው ነገር የምንመለከት ነገር ይሆናል። ግን ጊዜ አለ። ችግሮቻችንን በሰላማዊ መልክ ለመፍታት ጊዜ አለን። ፍላጎቱ ካለ፣ ቁርጠኝነቱ ካለ ኢትዮጵያ የገባችበትን ችግር መፍቻ መንገድ አለ ብለን እናስባለን። ይሄ ኢትዮጵያ የገባችበት ችግር ለሀገር እንደ ሀገር ሰላም እንዲያመጣለን፣ በሌላ በኩል ደግሞ የምናስበውን ነፃ፣ ፍትሃዊና የሳካ ምርጫ ለማካሄድ የሆነ
በር ይከፍትልናል፣ የተመቻቸ ሁኔታ ይፈጥርልናል ብለን እናስባለን። ወደዛ ነው እየሰራን ያለ ነው። ያንን በሂደት እንመለከተዋለን። ከዛ ምንድነው እዛ ጋር ሊከተል የሚችለው የሚለው ነገር እንግዲህ በሂደት የምናየው ነገር ይሆናል። እንደ አንድ በሰላማዊ መንገድ እንደሚንቀሳቀስ የፖለቲካ ፓርቲ ወደ ስልጣን ለመምጣት አንድና አንድ ያለው መንገድ ምርጫና ምርጫ ብቻ ነው የተናገሩት ፕሬዝዳንቱ ፓርቲያቸው በቀጣይ ሀገራዊ ምርጫ እንደሚሳተፍም አክለዋል። የኢትዮጵያ ሕዝባዊ አብዮታዊ ፖለቲካ ፓርቲ ዋና ጸሐፊ ሚስጥረ ስላሴ ታምራት በበኩላቸው አሁን ላይ እንደ ፓርቲ ምርጫ ውስጥ እንሳተፋለን አንሳተፍም የሚለው ጉዳይ ላይ ከውሳኔ ያልደረስንም ያሉ ሲሆን ሀገራዊ ምርጫው ግን ህገ መንግስታዊ ስርዓቱን ተከትሎ እንዲካሄድ እንፈልጋለን ብለዋል። ነገር ግን ምርጫው ከመካሄዱ በፊት ምርጫ ቦርድና መንግስት የግድ ተግባራዊ ሊያደርጋቸው የሚገቡ 6 ነጥቦችን ፓርቲው በይፋ ማስቀመጡን ጸሐፊዋ ተናግረዋል። አንደኛ የሚዲያ ነጻነት መኖር አለበት። በሚዲያዎች ላይ የሚደረገው ቀጥተኛም ሆነ ተዘዋዋሪ ጣልቃ ገብነት መቆም አለበት ብለን እናምናለን። አገዛዙ እንደሚያገለግሉት ሁሉ ተቃዋሚዎቹንም እንዲሁ የተለየ ሀሳብ ያላቸውንም ሰዎች ማገልገል አለባቸው ብለን እናምናለን። ከዚህ በተጨማሪ ደግሞ የታሰሩ የፖለቲካና የማንነት እስረኞች ያለምንም ቅድመ ሁኔታ እንዲፈቱ እንፈልጋለን። በጦርነት ላይ ያሉ በትጥቅ ትግል ላይ ያሉ ወንድሞች ደግሞ ጥያቄያቸው ሙሉ በሙሉ እንዲመለስና በሰላማዊ መንገድ መጥተው እነሱም የራሳቸውን አስተዋጽኦ እንዲያበረክቱና ትክክለኛ የስሙላ ያልሆነ ለነሱ ዋስትና የሚሰጥ ድርድር እንዲካሄድ እንፈልጋለን። በምርጫ ቦርድ ላይ ደግሞ አዲስ አመራሮችን የመተካት ሂደት አለ። እሱን እኛ እናምንበትም አዲስ አመራር መተካት አለበት ብለን አናስብም። ምክንያቱም በተለያዩ የሰብአዊና የዲሞክራሲ ተቋማት ላይ እያደረገ እንዳለው አገዛዙ የራሱን ካድሬዎች የማምጣት ሂደት ነው ብለን ነው የምናምነው። የሰብአዊ መብት ኮሚሽንን መጥቀስ ይቻላል በምሳሌነት። አሁን ያሉት ክፍተት የለባቸውም ማለት ሳይሆን፣ ነገር ግን አሁን ያሉትን ጥሩ ጎናቸውን አጠናክረው እንዲቀጥሉና ያንን ምርጫ እንዲያስፈጽሙ፣ ምክንያቱም ልምድ አላቸው። ሁለተኛ እኛም የምናውቀው ነው። ስለዚህ አዲስ የብልጽግና ካድሬዎችን ከማምጣት ይልቅ በእነዚህ እንዲቀጥል እንፈልጋለን። ዓለም አቀፍ ተቋማት ደግሞ ወደ ምርጫው መጥተው በታዛቢነት እንዲሳተፉ እንፈልጋለን፣ ገለልተኛ ዓለም አቀፍ አካላት። በመጨረሻ ደግሞ አጠቃላይ የፖለቲካ ምህዳሩ አሁን እንዳለው በሩ የተዘጋ የተከረቸመ ሳይሆን በሩ በደንብ እንዲከፈትና ማንኛውም ሀሳብ ያለው ልዩነት ያለው ሰው መጥቶ የሚወዳደርበት የሚሳተፍበት እንዲሆን እንፈልጋለን። ከዚህ ባለፈ በሀገራዊ ምክክር ኮሚሽኑ በሂደቱ በውጤቱና በተመረጡ ኮሚሽነሮች ላይ እምነት የለንም ያሉት ሁለቱ የፖለቲካ ፓርቲዎች ከመጀመሪያው ጀምሮ በጠቅላይ ሚኒስትሩ ርዕስና መወያ አጀንዳ ሲመረጥለት ነበር። እኛ የጠቅላይ ሚኒስትሩ አጀንዳን ለማስፈጸም አልተቋቋምንም ያሉት ፓርቲዎቹ በዚህ ምክንያትም ቀደም ሲል ራሳችንን ከምክክር ሂደቱ አግልለናል ሲሉም ለናሁ ቴሌቪዥን አክለው ገልጸዋል። ያልታሰበ ሲሳይ ለባሉካም ለደንበኛም ከአቢሲኒያ ባንክ። ይህ እጣ አይደለም፣ ቢዝነስ የሚደጉም ጉርሻ ነው። የቢዝነስ ባለቤቶች ክፍያዎችን በአቢሲኒያ ባንክ የክፍያ አማራጮች በመቀበል እስከ 1.6 ሚሊዮን ብር ጉርሻ ፈሱ። ከሲሳዩ ማንም አይቀርም። ካሸሮችና አስተናጋጆች ተፍ ተፍ ብላችሁ በየዕለቱ እስከ 500 ብር ጉርሻ ወደ ኪሳችሁ። ለደንበኛም ጠብሰቅ ያለ ሌላ ሲሳይ ይዘናል። በአቢሲኒያ ባንክ የሚከፍሉ ደንበኞች በመሃል አዲስ አበባ የመኖሪያ ቤት እድለኛ ይሆናሉ። ማመን ቢከብድም ይህ ሁሉ ከአቢሲኒያ ባንክ። አቢሲኒያ የሁሉም ምርጫ። ደንብና ሁኔታዎች ተፈጻሚነት አላቸው። ምን አሰብክ ታዲያ? ዛሬ ላደርገው እኮ የምርህን ነው? አዎ። ታዲያ እዚህ ምን ትሰራለህ? ሂዳ ታዲያ። አንበሳ ታዲያ ይቅና። አመሰግናለሁ። ያደረገው ነው። አትቀልድ። ያደርገው ነው። እንኳን ለዚያ በቃ ልጄ። የእውነትህን ነው? ወይኔ ደስ ሲል። ይህ በጣም ደስ የሚል ዜና እኮ ነው። ሰማሁ እኮ በጣም ደስ ብሎኛል። ታገቢኛለሽ የኔ ቆንጆ? የትኛውንም አይነት የሳፋሪኮም ጥቅል ገዝተው ወደ ቴሌ በመደወል ያለ ሐሳብ ያውሩ። በተጨማሪም በሚገዙት እያንዳንዱ ጥቅል ተጨማሪ ጉርሻ ያገኙ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት።
ተመልካቾቻችን ያላችሁት ነው ቴሌቪዥን ላይ ነው። ደግሞ ወደ ውጭ ዜናዎች እናልፋለን። በናይጄሪያ በደረሰ የጎርፍ አደጋ 270 ሰዎች ሲሞቱ 700 ሰዎች ደብዛቸው መጥፋቱ ተገለጸ። በናይጄሪያ ኒጀር ግዛት ከ3 ሳምንታት በፊት በተከሰተው ከባድ የጎርፍ አደጋ ከ700 የሚበልጡ የሞክዋ ማህበረሰብ አባላት መጥፋታቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የኒጀር ግዛት አስተዳዳሪ ለጋዜጠኞች እንደተናገሩት በግዛቱ በቅርቡ በተከሰተው የጎርፍ አደጋ በትንሹ 270 ሰዎች መሞታቸውንና ቁጥሩ ከዚህም በላይ ሊያሻቅብ እንደሚችል መግለጻቸውን ዴይሊ ትረስት ዘግቧል። አካባቢው ነጋዴዎችና የግብርና ምርት አምራቾች መካከል ቁልፍ የንግድ ትስስር ማዕከል ሲሆን ለ3 ተከታታይ ቀናት የማያቋርጥ ዝናብ መጣሉን ተከትሎ አደጋው ተከስቷል። የሀገሪቱ ፕሬዝዳንት ቦላ ቲኑቡ የብሔራዊ ድንገተኛ አደጋ አስተዳዳሪ ኤጀንሲና የጸጥታ ኃይሎች በተጎዱ ማህበረሰቦች ውስጥ የፍለጋና የማዳን ስራዎችን እንዲያጠናክሩ አዘዋል። የአካባቢው ገዥ በበኩላቸው ከ3000 በላይ አባወራዎች መፈናቀላቸውን አስረድተዋል። ከ700 በላይ ሰዎች እስካሁን የጠፉ ሲሆን የት እንዳሉ ለማወቅ አልቻልንም ብለዋል። በጎርፍ አደጋው 283 ቤቶችና 50 ሱቆችም ሙሉ በሙሉ መውደማቸውንም አክለዋል። የአካባቢው አስተዳዳሪ አያይዘውም የጎርፍ አደጋውን መንስኤና የአደጋውን መጠን ለማወቅ የክልሉ መንግስት ከተለያዩ ድርጅቶች ጋር በመተባበር እየሰራ እንደሚገኝና የግምገማ ውጤቱን በመጠባበቅ ላይ መሆናቸውን ተናግረዋል። ከእስራኤል ጋር በጦርነት ውስጥ በምትገኘው ኢራን የመሬት መንቀጥቀጥ ተከሰተ። በኢራን ሴምናን ከተማ አቅራቢያ በሬክተር ሴክተር 5.2 ሆኖ የተመዘገበ የመሬት መንቀጥቀጥ መከሰቱ ተገልጿል። የኢራኑ ታስኒም የዜና ወኪል የመሬት መንቀጥቀጡን መጠን በሬክተር ስኬል 5.2 እንደሆነ ሲያሳውቅ የአሜሪካ የጂኦሎጂ ጥናት ማዕከል በበኩሉ ክስተቱ 5.1 በሬክተር ስኬል መመዝገቡን አስታውቋል። የመሬት መንቀጥቀጡ ከሴምናን ከተማ በስተደቡብ ምዕራብ 37 ኪሎ ሜትር ርቀት ላይ የተከሰተ ሲሆን 10 ኪሎ ሜትር ጥልቀት እንዳለው ታውቋል። የተከሰተው የመሬት መንቀጥቀጥ በሰውና በንብረት ላይ ስላደረሰው ጉዳት እስካሁን የተባለ ነገር የለም። ኢራን በጂኦሎጂያዊ እንቅስቃሴ በምታደርገው የአልፓይን ሂማሊያን ላይ የምትገኘው በመሆኗ በዓለም ላይ ለመሬት መንቀጥቀጥ በጣም ከተጋለጡ ሀገራት አንዷ ነች። እንደ ኢኮኖሚክ ታይምስ ዘገባ ኢራን በአመት በአማካይ 2100 የመሬት መንቀጥቀጦችን የምታስተናግድ ሲሆን ከነዚህም ውስጥ ከ15 እስከ 16 የሚሆኑት ከባድ የሚባሉ ናቸው። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ነው ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ሁኑ። ከዜናዎቹ ጋር አብራችሁ የነበርኩት ረዴት ጌታቸው ነኝ። ጤና ይስጥልኝ።